የነ ችኩል ቤት ግልግዳው ሰንበለጥ። እንደው ዛሬም የነሱ ጉድ ማለቂያና መቋጫ ያጣው የአብርሽና የሩታ የህይወት ታሪክ ነው ማለት ነው። አብርሽም በጣም ጥፋተኛ ነው። ምክንያቱም የእህቶችህ ባሎች እንደዚህ የእሉ የቡዜ የሃይሚ ባሎች እንደዚህ እህቶችህ ላይ ቢጨፍሩ እንደዚህ ሴት እየገተቱ ቢጃጃሉ ዝም አትልም። አዎ እሾህም በሾህ ነው። ባልንጀራህን ቲያማኔን ብለህ ስማ ነው። የራስህም ጊዜ የሴት ልጅ ህይወት ትታበላሽ፣ ዘመዶቿ እራሷ ቤተሰቦቿ ዝም አይሉህም። ሩታም ጀግና ነሽ፣ ቀጥይበት፣ በዚሁ ጀብድ ሰርተሻል። እንዲያውም ሩታ ለሴቶች ተምሳሌት ነው ያሳየሽን ማለት ነው። አሰላም አለይኩም ረህመቱላህ ወበረካቱሁ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁ? ያለው አልሐምዱሊላህ ሰላም ነኝ። ለቻናል አዲስ ሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ ማለት ነው። እና ወዶችዬ እንግዲህ እንዴት ተለመደው መቋጫ መደምደሚያ ያጣው ፍቅርም ሆነ ዝም ብሎ የተንቦረጫጨቀ ህይወት ታሪክ ድራማም ይሁን ፍቅርም ይሁን አለየንም፣ ለተመልካቾቹ አወዛግቧል። እነማን ናቸው? አብርሽና ሩታ ማለት ነው። እና የሰው ልጅ ድስትና ድስት ጉልቻና ጉልቻ ግርና ግር ይጋጫል እንኳን ባለትዳር። ግን አብርሽ በጣም አብዝቶታል ማለት ነው። ምክንያቱም አሁን አንድ ሴት ልጅ ብኖረው እንደዚህ ባሏ እንደዚህ ቢያረጋት ደስ አይለውም። ለምን? እሱ ውስጡን እሱ ቢያቅም ሴቶች ጋር ባይነካካም ያልጋ ላይ አንሶላ ጋፋፋ እንደዚህ ፍቅር ባይጫወቱም እሱና የሚገትታቸው ሴቶች ለሂሌና ደስ አይልም። ዘመኑ በጣም አስጠያፊና ነውር ነገር ነው ዘመኑ። ምክንያቱም በሽታ አለ ግዴታ። ያ ትልቁ በሽታ አይባልም እኮ በቀላሉ ስንት ፈንገሶች በቃ ኢንፌክሽኖች አሉ። አንዱ ሴት አንዱ ወንድ ቲከር ማለት ነው። እና በጣም የምታረገውና የምትሰራው በጣም አስጠያፊና በጣም የሚሰቀጥጥ ነገር ነው ማለት ነው። ምክንያቱም አንድ ሰው ለራሱ ማሰብ አለበት። እኔ ይሄን ባረግ እህቶቼ ባሎች ይሄን ቢያረጉ ነገ ሴት ልጆ ልጅ ይሄን ቢያረግ ባሏ ምን እለዋለሁ ማለት ነግበኔን እኮ ዞር ብሎ አይን እኮ ለማያያ ነው የተፈጠረው። ጆሮ ደግሞ ጅሉን ደጉን ለመስሚያ፣ አፍ ደግሞ ተጠንቅቆ ይሄ ነውር ነው ይሄ ልህ ነው ብሎ ለማውር ያገናዝቦ። እያንዳንዳችን የሰውነት አካል የተለጠፈብን ለጌጥ አኝኮ ለማዋጥ ብቻ ሳይሆን ለተግባር ነው። ስለዚህ ዞር ብለህ ተግባሩንም ብታየው ጥሩ ነው ማለት ነው። እና አብርሽ በጣም ጥፋተኛ ነህ ማለት ነው። እንግዲህ ሩታም ቀጥለሻል፣ በዚሁ ቀጥይበት፣ ጎበዝ ነሽ፣ ኮንፊደንስሽ፣ አነጋገርሽ ሁሉ ጎበዝ ነሽ። እልክሽ አይመጣ እምባሽ አይመጣ። እኔ ራሱ ታንቺ ጀግንነትን ተምሬያለሁ ማለት ይቻላል። ምክንያቱም የሴት ልጅ በተፈጥሮዋ በደስታም ሆነ በሀዘን እንባችን ቅርብ ነው። እንኳን እንደዚህ ሁለት ሶስቱ ነው እየተሟገቱሽ በራስሽ ዙሪያ በቤተሰብ በሆነ ነገር እንኳን ትነጋገሩ ሴት ልጅ ወደ ማልቀሱ ነው የምታቀናው። ግን ሩታን እያየኋት በጣም ጀግና፣ ኮንፊደንሷ፣ ጀግንነቷ፣ ራሷ ፍቅር ብላ ቤተሰቦቿን እምቢ ብላ በፍቅር በራሷ ወዳ ቤተሰቦቿ ጋር ተጣልታ ለሷ ግዛ በፍቅር ውስጥ ልም ብላ እንደገባች ሁሉ ኮንፊደንሷና ጀግንነቷ በጣም ደስ የሚል ነው የሩታ ማለት ነው። ምክንያቱም ጎበዝ ናት። በቃ ልክ አይዛትም፣ እንባ ይተናነቃትም፣ ወደፊት መጋፈትን ችላበታለች ማለት ነው። እና በቃ ጎበዝ ብዙ ሴቶች፣ ብዙ ፈሪ ሴቶች፣ ብዙ አይናፋር ሴቶች ታንቺ ይማራሉ ማለት ነው። እኔ ራሴ ጎበዝ ነኝ የምለው እንኳን ታንቺ ብዙውን እውቀት ቀስም ያለሁ። ለምን? ሴት ልጅ በተፈጥሮዋ እንባ ይቀርመናል። እና አሁን ታንቺ ብዙ ትምህርት ወሰድኩ። በቃ ግፍታሪሽ፣ ጥንክርናሽ አሁን ሌላው በእህቱ በወንድሙ በቤተሰቡ ይመካል። ሩታ ግን በማንም አትመካ። እህት ወንድም ዘመድ አይኖራት ቀርቶ አይደለም፣ ሞልተዋታል። ሚዲያ ላይ የሚታዩ ናቸው አሏት። ግን አትመካም። እህቴንዬ ወንድሜንዬ አባቴንዬ እናቴንዬ እመጣልሃለሁ አትልም። በራሷ ጓደኞቿን ይዛ ያጎት ያክስት የእህት ልጅ የወንድም ልጅ ላንጣ ብላ አትፎከስም። ራሷ በራሷ ጓደኞቿ ጋራ ትጋፈጠዋለች። ጥግ ድረስ እያትረከረከችው ነው ማለት ነው። ጎበዝ እያንዳንድሽ ቤት ተርመጥምጠሽ ባሌ እንዲህ ያጋልጠኛል፣ ባሌ እንደዚህ አለው፣ እኔ እንዲህ የለኝም መከታ፣ ብቻዬን ማገት አልችልም፣ ብቻዬንማ እንዲህ ያረገኛል እያልሽ እምባሽን እንደ ጎርፍ እያንጠበጠብሽ የተቀመሽ ሴት ሁሉ በሩታ ትምህርት ይሆነሽ። እርግጥ ያሁን ጓደኛ ዛሬ ላንቺ ነገ ለዛ ነው፣ ተነገ ወዲያ ላንዲቱ
እንደ አየር ንብረት ነው የሚገለባበጠው የዛሬ ጓደኛ። ቢሆንም በራሳችሁ ኮንፊደንስ ጠንካራ መሆን ይጠበቅባችኋል ማለት ነው። በሰው ትከሻ አስተመቼ እና ውዶች ግን እንግዲህ ለዲራማውም ሆነ ለእውነተኛ ታሪክም ሆነ የአብርሽና የሩታ በጣም በጣም ረጅም ጊዜ ሄዴ ፍቅሪቱ አጭር ሰዓት ናት። ተነራኪው፣ ጠቡ፣ ለቅሶው፣ ስቃዩ፣ ብጥብጡ ደግሞ ረጅም ጊዜ የፈጀ ነው። ረጅም ጊዜ ይሄ ሊት አይጠነስ የጀመረ ግርግሩ 9 ወር ተጠንሶ አሁን ተወልዶ ዝም ብሎ ላየ ሰው ማለት ነው ልዩ ራሱ ተልቆ ሲጋጠሙ መሀላቸው ይገላገላቸዋል ብዬ ነው እኔስ የማፍረውና የምፈራው ማለት ነው። እሱ ልዩ እስከሚተልቅ ራሱ ይህን ጭቅጭቅ ይተውታል ብዬ አልገምትም። እኔ ዝም እየታያቸው እንደኔ ጭንቅላትና እንደኔ አስተሳሰብ፣ ምክንያቱም ይመስለኛል እሱም ሀሳቡን መቆጨት አይፈልግም። እሷ እንኳን በቃይ ብላ ተስፋ ብቆርጥ እሱ ቁርጥ አድርጎ ሀሳቡን ሊቆርጥላትና ይሄን ተዝህ አዋዛጋቢ ነገር ሊያወጣት አልቻለም። ሁሌ ዛሬም እዛው ነሽ ወይ ነገም እዛው ነሽ ወይ ሊያረጋት ነው ማለት ነው። ውዶችዬ እንግዲህ ለዛሬ የነበረን ቆይታ ይሄን ይመስላል። ቀጣይ ቪዲዮ ውስጥ የምንገናኝ። ወሰላም አለይኩም ረህመቱላሂ ወበረካቱሁ። ቪዲዮውን ተወደዳችሁ ይሻል ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ቤተሰቦቻችንን አላህ ሰላም ያርግልን። ህዝባችንን ሰላም አላህ ያርግልን። አገራችንን ሰላም አላህ ያርግልን። እኛም በስደት ዓለም ያለነውን አላህ ሱብሃነ ወተዓላ የልባችንን የሙራዳችንን አሳክቶ በሰላም ለቤተሰቦቻችን ለሀገራችን ያብቃን። አገር ሰላም ትሆን ነው ወተን የምንገባው። አገር ሰላም፣ ህዝብ ሰላም ትሆን ነው ተቦታ ቦታ ተንቀሳቅሰን ሰርተን በልተን ጠጥተን የምናድረው። ከምንም በላይ ሀገራችንን ሰላም አላህ ያርግልን። ህዝባችንን ሰላም አላህ ያርግልን። ቤተሰቦቻችንን ሰላም አላህ ያርግልን። እኛም የልባችን የሙራዳችን ያሳካልን። ወጥቶ ተመቅረት አደጋ አላህ ይጠብቀን። ተድንገተኛ አደጋ ይጠብቀን። ለዛሬ የነበረው ቪዲዮ ይህን ይመስላል። ቀጣይ ቪዲዮ ውስጥ የምንገናኝ። ቻው፣ ደህና ሁኑ።